ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንግዲህ እንደዚህ ሁልጊዜ እየሰራን የምንለቃቸው ደግሞ የተለያዩ ኮርስ ቲቶሪያሎችን እንዲሁም ኤግዛሞችን በቀላሉ ማግኘት ይረዳችሁ ዘንድ የደወል ምልክቱን እንድትጫኑ እናሳስባለን። ስለዚህ ዛሬ ደግሞ ክሪቲካል ቲንኪንግ ወይም ሎጂክ መሰረታዊ የሆኑ ጥያቄዎችን ለመስራት እንሞክራለን። ዘ ፈርስት ዋን ኩዌሽን ወደ መጀመሪያ ጥያቄ ስንመጣ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ዘ ስቴዲ ኦፍ ሎጂክ? ኤ ኢቫሉዌቲንግ አርጊውመንት፣ ቢ ክሬቲንግ ፐርሱሲቭ ስፒች፣ ሲ አንደርስታንዲንግ ሞሽን፣ ዲ አናላይዚንግ ሊትሬቸር። ስለዚህ ሎጂክን ስናጠና ፕራይመሪ ፎከሳችን ምንድን ነው ነው ጥያቄው እያለ ያለው። ሰው ወደ መልሱ በምንመጣበት ጊዜ ኮሬክት አንሰር ኢዝ ኢቫሉዌቲንግ አርጊውመንት ነው። ለነ ፕራይመሪ ፎከስ ኦፍ ስቴዲ ኦፍ ሎጂክ የምንለው ፕራይመሪ ፎከሱ ኢቫሉዌቲንግ አርጊውመንት ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስንመጣ ዋት አር ዘ ኪ ኮምፖነንትስ ኦፍ አርጊውመንት? ኤ ፕሪሚሲስ እንደ ኮንክሉዥን፣ ቢ ኢንትሮዳክሽን እንደ ቦዲ፣ ሲ ክሌም እንደ ኤቪደንስ፣ ዲ ስቴትመንት ኤንድ ኮንታ አርጊውመንት። ሶ ዘ ኮሬክት አንሰር ኢዝ ኤ ፕሪሚሲስ እንደ ኮንክሉዥን። ስለዚህ ኮምፖነንትስ ኦፍ አርጊውመንት ስናነሳ በዋናነት ሁለት ኮምፖነንት ይኖራቸዋል። የመጀመሪያው ፕሪሚስ የምንለው ሲሆን ሁለተኛው ደግሞ ኮንክሉዥን ነው ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ሶ ወደ ሶስተኛ ጥያቄ በምንመጣበት ጊዜ ሃው ኢዝ ኤ ፕሪሚሲስ ዲፋይንድ ኢን አርጊውመንት? ስለዚህ አርጊውመንት ሁለት ኮምፖነንቶች አሉት ብለናል። የመጀመሪያው ፕሪሚስ የምንለው ወይም መነሻ ሀሳብ ሲሆን ሁለተኛው ደግሞ ኮንክሉዥን ነው። ስለዚህ ፕሪሚስ የምንለው በአርጊውመንት እንዴት አድርገን ልንገልጽ እንችላለን ነው። ኤ ስቴትመንት ኦፍ ፕሮቫይዲንግ ሳፖርት ኦር ኤቪደንስ፣ ቢ ዘ ኮንክሉዥን ኦፍ ዘ አርጊውመንት፣ ሲ ኤ ኩዌሽን ዛት ቻሌንጅ ዘ አርጊውመንት፣ ዲ ኤ ወርድ ዩዝድ ቱ ኢንትሩድ ዘ ኮንክሉዥን። ስለዚህ ፕሪሚስ ስንል በአርጊውመንት ምንድን ነው? ስቴትመንት ዳት ፕሮቫይዲንግ ሳፖርት ኦር ኤቪደንስ። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንግዲህ ጊዜ እንደምንላችሁ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ እናንተም ለምታውቋቸው ፍሬሽማን ኮርስ ለሚወስዱ ጓደኞቻችሁ ሼር እንድታደርጉ እናሳስባለን። ስለዚህ ሎጂክ መሰረታዊ የሆኑ ጥያቄዎችን እናንተም ለኤግዛም የሚጠቅሙ እንዲሁ በቀላሉ እንድትዘጋጁ የሚረዷችሁ ጥያቄዎችን እየሰራን አለን። ጥያቄ ቁጥር 4 ደርሰናል። ሶ ዘ ኮሬክት አንሰር ኢዝ ቅድም እንዳልኳችሁ ፕሪሚስ ስንል ስቴትመንት ፕሮቫይዲንግ ሳፖርት ኦር ኤቪደንስ ዘ ኮንክሉዥን። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ወደ አራተኛ ጥያቄ በምንመጣበት ጊዜ ደግሞ ዋት ኢዝ ኮንክሉዥን ኢን ዘ ኮንቴክስት ኦፍ አርጊውመንት? ስለዚህ በአርጊውመንት ውስጥ ኮንክሉዥን የምንለው ምን ማለት ነው? ኤ ስቴትመንት ዛት ኢዝ ሎጂካሊ ድራውን ፍሮም ዘ ፕሪሚስስ፣ ቢ a question asked to clarify the argument, C a statement that contradicts the premises, D an related option presented by the writer። ስለዚህ በቅድም እንዳልነው ይሄ አርጊውመንት የምንለው ነገር ሁለት ኮምፖነንቶችን በውስጡ የያዘ ነው። የመጀመሪያው ፕሪሚስስ ነው፣ ሁለተኛው ደግሞ ኮንክሉዥን ነው። ስለዚህ ጥያቄያችን ምንድን ነው የሚለው ኮንክሉዥን ኢን ዘ ኮንቴክስት ኦፍ አርጊውመንት ምን ማለት ነው ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ነው አይደለ? ኤ ይሆናል ማለት ነው። ይሄን ስናነሳ ምንድን ነው ኮንክሉዥን የምንለው በአርጊውመንት ኮንቴክስት ስቴትመንት ዛት ኢዝ ሎጂካሊ ድራውን ፍሮም ዘ ፕሪሚስስ። ስለዚህ የሆነ መነሻ ሀሳብ ይኖራል። ከዛ መነሻ ሀሳብ ተነስተን የምናገኘው ነገር ኮንክሉዥን እንላለን ማለት ነው። ስለዚህ ጥያቄ ቁጥር 5 ደርሰናል። which one of the following is best to describe an argumentative passage? A statement that does not contain a premises or conclusion, B a passage that only contain one premises, C a passage with multiple conclusion, D a passage with a clear premises and conclusion. So the correct answer is A ነው አይደለ? so an argumentative passage ስንል ስቴትመንት ዛት ዳዝ ናት ኮንቴን ፕሪሚሲስ ኦር ኮንክሉዥን። ስለዚህ በውስጡ አንድ ስቴትመንት ሆኖ ወይ ሀሳብ ሆኖ
ነገር ግን ውስጡ ፕሪሚስስ ወይም የኮንክሉዥን የምንለው ኮምፖነንትስ ኦፍ አርጊውመንት ካልያዘ ነን አርጊውመንታቲቭ ፓሴጅ እንላለን ማለት ነው። ሶ ወደ ስድስተኛ ጥያቄ ስንመጣ ሃው ካን ዊ አይደንቲፋይ ዌዘር ፓሴጅ ኮንቴን አን አርጊውመንት። ስለዚህ የሆነ ፓሴጅ አርጊውመንት መኖሩንና አለመኖሩን እንዴት አድርገን እንለያለን ነው። ኤ ባይ ቼኪንግ ፎር ኢንዲኬተር ወርድስ ኤንድ ኢንተርፌረንሻል ሪሌሽንሺፕ፣ ቢ ባይ ሉኪንግ ኦፍ ፎር ዘ ሌንግዝ ኦፍ ዘ ፓሴጅ፣ ሲ ባይ አይደንቲፋይንግ ኢሞሽናል ኤክስፒሪየንስስ፣ ዲ ባይ ቼኪንግ ፎር ሂሮቲካል ኩዌሽን። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ምክንያቱም አንድ ፓሴጅ አርጊውመንት አለው ወይስ የለውም የሚለውን ለመለየት ምን ቼክ እናደርጋለን? ባይ ቼኪንግ ፎር ኢንዲኬተር ወርድስ ፎር አርጊውመንት የምንላቸው አሉ። እነሱን በፓሴጁ ልናይ እንችላለን። ሁለተኛ ደግሞ ይሄ ኢንተርፌሬንሻል ሪሌሽንሺፕ ፕሪሚሱስ እና ኮንክሉዥናል ያለውን ሪሌሽንሺፕ አይተን ዲሳይድ ልናደርግ እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ሶ ወደ ሰባተኛ ጥያቄ በምንመጣበት ጊዜ ዋት ኢዝ ዲዳክቲቭ አርጊውመንት? ሶ ዲዳክቲቭ አርጊውመንት ምን ማለት ነው? ኤ አን አርጊውመንት ዌዘር ዘ ፕሪሚስስ ጋራንት ዘ ኮንክሉዥን፣ ቢ አን አርጊውመንት ዌዘር ዘ ፕሪሚስስ ኦንሊ ሰጀስትድ ዘ ኮንክሉዥን፣ ሲ አን አርጊውመንት ቤዝድ ኦን ኢሞሽን፣ ዲ አን አርጊውመንት ቤዝድ ኦን ስታቲስቲካል ፕሮባቢሊቲ። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ዲዳክቲቭ አርጊውመንት ስንል አን አርጊውመንት ዌዘር ዘ ፕሪሚስስ ጋራንትድ ዘ ኮንክሉዥን የምለው ሶ ዘ ኮሬክት ዴፊኒሽን ኦፍ ዲዳክቲቭ አርጊውመንት ይሆናል ማለት ነው። ወደ ጥያቄ ቁጥር 8 በምንመጣበት ጊዜ ዋት ኢዝ አን ኢንዳክቲቭ አርጊውመንት? ስለዚህ ኢንዳክቲቭ አርጊውመንት ስንል ደግሞ ምን ማለታችንን ነው? ኤ አን አርጊውመንት ዌዘር ዘ ፕሪሚስስ ሳጀስት ዛት ዘ ኮንክሉዥን ኢዝ ፕሮባብሊ ትሩ፣ ቢ አን አርጊውመንት ዌዘር ዘ ኮንክሉዥን ኢዝ ኦልዌይስ ትሩ ኢፍ ዘ ፕሪሚስስ አር ትሩ፣ ሲ አን አርጊውመንት ቤዝድ ኦን ሎጂካል ኔሰሲቲ፣ ዲ አን አርጊውመንት ኢንቮልቪንግ ፐርሰናል ኦፒኒየን። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ይሄ ነው። ምክንያቱም ዲዳክቲቭ አርጊውመንት ስንል ኢት ኢዝ አን አርጊውመንት ዌር ዘ ፕሪሚስስ ሳጀስትድ ዛት ዘ ኮንክሉዥን ኢዝ ፕሮባብሊ ትሩ፣ ሶ ፎልስ ሊሆንም ይችላል ማለት ነው። ሶ ወደ ዘጠነኛ ጥያቄ በምንመጣበት ጊዜ ሃው ዱ ዊ ዲስቲንግዊሽ ቢትዊን ዲዳክቲቭ ኤንድ ኢንዳክቲቭ አርጊውመንት። ስለዚህ ዲዳክቲቭ እና ኢንዳክቲቭ አርጊውመንትን እንዴት አድርገን እንለይ ነው። ኤ ባይ ኢቫሉዌቲንግ ዘ ስትሬንግዝ ኦፍ ዘ ኢንተርፌረንሻል ሊንክ ቢትዊን ዘ ፕሪሚስስ ኤንድ ዘ ኮንክሉዥን፣ ቢ ባይ ካውንቲንግ ዘ ነምበር ኦፍ ፕሪሚስስ ባይ ካውንቲንግ ዘ ነምበር ኦፍ ፕሪሚስስ፣ ሲ ባይ ዲተርማይኒንግ ዘ ኢሞሽናል ኮንተንት፣ ዲ ባይ ኮንሲደሪንግ ዘ ሌንግዝ ኦፍ ዘ አርጊውመንት። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንዴት አድርገን ዲዳክቲቭ አርጊውመንትን ከኢንዳክቲቭ አርጊውመንት እንለይ ተብለን በምንጠይቅበት ጊዜ በኢቫሉዌቲንግ ዘ ስትሬንግዝ ኦፍ ዘ ኢንተርፌረንሻል ሊንክ ቢትዊን ዘ ፕሪሚስስ ኤንድ ዘ ኮንክሉዥን። ስለዚህ በፕሪሚስሱ እና በኮንክሉዥን ያለውን ስትሬንግዙን ወይም ሊንኩን ማለት ዲዳክቲቭ አርጊውመንት በምናይበት ጊዜ በጣም ፕሪሚስሱ ኮንክሉዥንን ቢትዊን ፕሪሚስስ ኤንድ ኮንክሉዥን ስትሮንግ የሆነ ሪሌሽንሽፕ ይኖራል። ነገር ግን ኢንዳክቲቭ አርጊውመንት ላይ በምንመጣበት ጊዜ ግን ፕሪሚስሱን እና ኮንክሉዥን በምናይበት ጊዜ በጣም ስትሮንግ የሆነ ሪሌሽንሽፕ ሳይሆን ዊክ የሆነ ሪሌሽንሽፕ ነው በፕሪሚስሱ እና በኮንክሉዥኑ ሊኖር የሚችለው ማለት ነው። ስለዚህ ወደ አስረኛ ጥያቄ ስንመጣ which one of the following is a true of deductive argument? ስለዚህ ስለ ዲዳክቲቭ አርጊውመንት ትሩ የሆነው የቱ ነው? ኤ if the premises are true the conclusion must be true, if the premises are true the conclusion is unlikely to be true, c the conclusion is based on probability, d the premises support the conclusion with strong probability። ሶ እውነት የሆነ ስለ ዲዳክቲቭ አርጊውመንት ኤ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንደገናም ደግሞ እንደዚህ እየሰራን የምንለቃቸው እንደዚህ አይነት በቀላሉ ለኤግዛም እንድትዘጋጁ የሚያደርጉ የተለያዩ ዩኒቨርሲቲዎችን ሰው ፋይናል ፈተና እንዲሁም ሚድ ፈተና በቻናላችን ማግኘት ትችላላችሁ። ለጓደኞቻችሁ ሼር እንድታደርጉ እናበረታታለን። ስለዚህ ዛሬ
ስለ አርጊውመንት የተነሱ በፓርት ዋን ላይ የተወሰኑ ጥያቄዎችን ለማየት ሞክረናል። በፓርት ቱ እስክንገናኝ ድረስ መልካም ቆይታ